እናትህ ደብቀሃሳል በክፉ ቀን አውቃለሁ አለው። ሰኞ ምን ተብላ ተሰየመች? 5000 ሰውን በ5 እንጀራ ያጠገበ ጌታ እንዴት ተራበ ይላል ሲያደንቅ። እነዘኪዎስ ወጣው የጌታን መልክ አይተውባታልና ወረድ ተብለው ወደ ቤቱ እንዲገባ ተጋብዞበታል። እንዴ መጀመሪያ በልቻት ጸጋ እግዚአብሔር ተለየኝ ከገነት አስወጣችኝ አሁን በበላትማ ደግሞ ምን ልታረገኝ ነው ብሎ አዘነ። ብዙ ቀን ጠበቃት፣ ግን ራብ ስለተዋጋው ተመገባት። ሙሉ በሙሉ ክሽሻለች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ይህ ዋካ ብርሃን ሚዲያ ነው። የዋካ ብርሃን ሚዲያ አድማጭ ተመልካቾቻችን በእግዚአብሔር ፍጹም ሰላምታ እንደምን ሰነበታችሁ? እንኳን ለሰሙነ ሕማማት በሰላም አደረሳችሁ። እንደተለመደው ዛሬ በአዲስ እንግዳ በአዲስ መርሃ ግብር መጥተናል። ለዛሬው መርሃ ግብራችን እንግዳ አድርገን ይጋብዝናቸው ክቡር መምህራችን አሉ። ለጥያቄዎቻችን መልስ ለመስጠትና ለማስተማር ፈቃደኛ ስለሆኑ በአድማጭ ተመልካቾቻችንም እናመሰግናለን። እንኳን ደህና መጡ። እስኪ ስሞትን ያስተዋውቁን። እኔም አመሰግናለሁ። ስሜ መምህር በትረ ወንጌል ካሳ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በባህር ዳር ሀገረ ስብከት በደብረ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን የስብከተ ወንጌል አገልግሎት ክፍል ነኝ። እናመሰግናለን። ይሄን ያህል ካል ወደ መጀመሪያው ጥያቄ እንሄዳለን። እሺ ክቡር መምህራችን በቤተክርስቲያን አስተምሮና በሊቃውንት ዘንድ ከሰኞ እስከ ትንሣኤ ድረስ ያሉ ቀናት ተሰይመዋልና ሰኞ ምን ተብላ ተሰየመች? እስኪ እሱን ለአድማጭ ለተመልካቾቻችን ቢያብራሩልንና ቢያስተምሩልን። ጥሩ ጥያቄ ነው። አባቶቻችን ባስተምህሮት እያንዳንዱን ሳምንት እያንዳንዱን ቀን ስያሜና በእለቱ የሚቀርበውን የቃለ እግዚአብሔር ያገልግሎት ይዘት ወስነውልናል። ከዚህ መካከል የሕማማት ሳምንት እያንዳንዱ ቀን ያለውን ያገልግሎትና የስያሜ ምስጢር ነውና ይችን ቀን ሰኞን ይብሰተ በለስ ወይም ርግመተ በለስ በለስ ተረግማ የደረቀችበት ቀን በማለት እንትን ብለዋታል፣ ሰይመዋታል። ይብሰተ በለስ ይባላል። ይሄ ወደ ታሪኩ ስንሄድ የበለስን ምስጢር የማቴዎስ ወንጌል ምዕራፍ 21 ቁጥር 18 ጀምሮ ወጸቢሆን ዘያርግ ጊዜ ኢየሱስ ሀገረ ርህበ ኢየሱስ ክርስቶስ ወደ ከተማ ሲገባ ተራበ። ወሬ የጸበለስ በፍኖት በመንገድም ቀና ብሎ በለስን አየ። ወራቢያ ይንሳ ፍሬ ምንሃ ወደሷ ሄዶ ፍሬ ፈለገ። ከሀገር ሲወጣ ተራበ። መንገድ ላይ ሲያማትር በለስን አየ። ፍሬ ያገኛለሁ ብሎ ወደ በለስ ሄደ። ወይረከበ ፍሬ ምንሃ ዘይንበለ ቆጽል ባሕቲቱ ቅጠል ነው እንጂ ፍሬ አላገኘም ይላል። ከዛ በኋላ ቀና ብሎ አይቶ ፍሬ ሲያጣባት ወይኩንን ከፍሬ ሙስየትክ ይላለም ከእንግዲህ በኋላ ካንቺ ለዘላለም ፍሬ አይገኝብሽ ብሎ ረገማት። ወረገማ ለበለስ ረገማት ይለናል። እንግዲህ በለስ ምንድነው? ይህን ያህል ትኩረት ተሰጥቶስ ወንጌላውያን ተባብረው የጻፉት ሊቃውንት ስያሜ እንዴት ሰጡ ስንል በለስ ወይም ዕፀ በለስ ከሰው ልጆች ሕይወት ጋራ የተያዘ ሕይወት አላት። ወደ ገነት መለስ ብለን የመጀመሪያውን ፍጡር ስናይ እንዳይነካት እንዲጠብቃት የተቀመጠች እንጨት ነች። የተወሰነ ጊዜ ተጠበቀ ለ7 ዓመት ያህል። ከዛ በኋላ መጠበቅ አልተቻለም። ከሷ ፍሬ ተቀጠፈና ተበላ። አሁንም አልተለያዩ። ፍሬዋን በልተው ጸጋቸው ተገፉ፣ አልተለዩአትም። ቅጠሏ ሰፋፊ ስለነበረ ቅጠሏን ቆርጠው አፍረታቸውን ያ የተሰጣቸው ጸጋ ሲራቆት ሰውነታቸውን መጋረድ ጀመሩ ይላል። ከዛ ካታይዞና ወደ ዘፍጥረት ምዕራፍ 3 ቁጥር 7 ላይ ስናይ ወመተሩ ቆጽለ በለስ ነው። መልሰው ከበለስ ቅጠል ሰፋፊ ቅጠል ሌላ ከሷ የተሻለ ስላላገኙ ከሷ ቅጠል ወስደው ለበሱ ይላል። እንግዲህ በዚህ መጣ። ኋላም አዳም ወደዚህ ዓለም መጥቶ ራበውና ሰውነቱ በራብ ሲጠወልግ መድኃኔ ዓለም ክርስቶስ ምበለው ስጠይ ሲለው መላእክትም ምደው የፈጠረው ፍጡር ተጣልቶ ከገነት ከወጣ በኋላ ጠውልጓል በራብ ሲሉት ከበለስ ፍሬ ወስደው ሰጡት። አዳም እንዴ መጀመሪያ በልቻት ጸጋ እግዚአብሔር ተለየኝ ከገነት አስወጣችኝ አሁን በበላትማ ደግሞ ምን ልታረገኝ ነው ብሎ አዘነ። ብዙ ቀን ጠበቃት፣ ግን ራብ ስለተዋጋው ተመገባት እና በለስ ከሰው ሕይወት ጋር ቀጠለች። ይህ ብቻ አይደለም።
መጠን በሐዲስ ኪዳን ኢየሱስ ክርስቶስ በመዋዕለ ሥጋዌ ሲያስተምር ዮሐንስ ወንጌል ምዕራፍ 1 ቁጥር 49 ላይ ስናነብ ናትናኤል የሚባለው ሐዋርያ ወደሱ ሲሄድ ሪኩ ከበታይተ ጸበለስ አለው። ምናው መጻ እስራኤላዊ ዛልወ ጽሑት ውስተ ልቡ ደግ ሰው የዋህ ሰው አሁን መጣ ሲለው በይዴ ተምረኝ ወዴት ታቀኛለህ አለ። እኔ ማቀሃለሁ እኔ ማቅህ በታይተ ጸበለስ ነው። ከበለስ እግር ሳር ተደብቀህ ሳለ እናትህ ደብቀህ ሳል በክፉ ቀን አውቃለሁ አለው። ሕፃናት ሲገደሉ ፊልጶስን እናቱ እንዳይሞትባት በቀፉ አድርጋ ከዛ በለስ ደብቀው ነበር። ያን አውቃለሁ ብሎ በለስን እንደዚህ ጠራ። አሁንም ኢየሱስ ክርስቶስ ሰኞ ዕለት ከሀገር ወጣ ይልና ከዛ ሲመለከት ተራበ። በለስ ፍሬ ፈለገ። ፍሬዋ ምግብ ሆኖ ሲያገለግል ኖሯል። ከዛ እሱም ልመገብ ብሎ ሄደ ወደሷ። ይቺ በለስ ደግሞ የምትገርመው ከመንገድ ዳር ነው የበቀለች። በጣም ሰፊ ነች፣ እንደ ዋርካ የገነነች ነች። ሉቃስ ወንጌል ምዕራፍ 19 ላይ ጠቅሷታል። ዘኬዎስ ቁመቱ አጭር ሆኖ ጌታ ሲያልፍ መንገዱ ማንንም ያልፍበት እንዳፈቆላ ያለች ናት። አፈቆላ የደገው ወጦ የቆላ ወርዶ የሚያርፍባት በለስ ነችና ከዚህ በለስ ላይ ከዚህ ከተረገመስ በለስ ላይ ዘኬዎስ ከላይ ወጥቶ ጌታን ዝቅ ብሎ አይቶባታል። የታወቀሽ በለስ ነች። ወንጌላውያን ሲመዘግቧት እንዴት ደረቀችም ተብላ ባንክሮስ ትታይ እንዲሁ በከንቱ የተገኘች በለስ አይደለች። ይቺ በጣም ትልቅ ነች፣ ታዋቂ ነች፣ ፍሬ ተለይቷት አያውቅም። ከዚህ አንፃር ዘኬዎስ ተሰቅሎ አይቶባታል። ኢየሱስ ክርስቶስ ፍሬም ፈልጎባታል ከሷ እና ይቺ ባለ ታሪክ በለስ ሲያያት ምንም የለባትም። ጻተ ክረምት ነው ግን አንዳንድ መዋዕለ ክረምት ነው አንዳንድ ፍሬ አይጠፋም ነበር። ጭራሽ ምንም አልተገኘባትም በዛ ወቅት። ከዚህ አንፃር ምን አላት? ወይኩን ፍሬ ውስጤት ይችላልም ከእንግዲህ በኋላ ለዘላለም ፍሬ አይገኝብሽ ሲላት ወዲያውኑ ድርቅ አለች። ሙሉ በሙሉ ክሽሻለች። ታዋቂ ነች፣ መተላለፊያው ነው ያለች። እነዘኬዎስ ወጣው የጌታን መልክ አይተውባታል እና ወረድ ተብለው ወደ ቤቱ እንዲገባ ተጋብዞበታል። እንዲህ ሆነችቱ ግን በቅጽበት ጌታ ኢየሱስ ክርስቶስ ካንደበቱ ኃይል ሲወጣ በቅጽበት ክሽብላ ደረቀች። በማግስቱ ይላታል ማክሰኞ ይላሉ ሌሎች ወንጌላውያን። ሰኞ ደርቃ ማክሰኞ ሙሉ በሙሉ ተነቅላ ተረት ሆና ወደቀች። ይሄን ወንጌላውያን ተካፍለው ጽፈዋልና ይሄ ስራ ስለተሰራባት እለቲቱን ይብሰተ በለስ ወይም እርግመተ በለስ የተከናወነባት ሰኑይ ተብላ ተጠርታለች ማለት ነው። መምህራችን ቃለ ሕይወትን ያሰማልን። ከዚህ ጋር ተያይዞ መድኃኔ ዓለም ኢየሱስ ክርስቶስ ተርቦ ነው ወደ ጸበለሷ ሄደ ያሉንና በውኑ ይራባል ወይ? ጸበለሷስ ፍሬ እንደሌለባት እንዳለባትስ ማወቅ አይችልም ወይ? ሂዶ ሊበላ ሲያጣባት የረገማት ምን ነው? አያውቅም እንደሌለባት ያውቀው ነበር። ተራበስ ሲሉስ ምን ማለት ነው? እውነት ነው። የሚገርም ጥያቄ ነው። ይሄ በሰው ውስጥ ሲታሰብ መልስን ብቻ ሳይሆን የሚጠይቀው አድናቆትንም ይጠይቃል። ዮሐንስ አፈወርቅ እፎርህበ ዛጽገበ 50 ምዕት ቢሲ በአምስት 5000 ሰውን በአምስት እንጀራ ያጠገበ ጌታ እንዴት ተራበ ይላል ሲያደንቅ። ስለዚህ ምስጢር አለው ማለት ነው የተራበበት። በሁለት ዓሣ በአምስት እንጀራ 5000 ሰው ያጠገበ ጌታ ተራበ ይለናል መጽሐፍ። ባህር የገሰጸ ጌታን ባህር ላይ መርከብ ውስጥ ተኝቶ ነበር ይለናል። ይሄ መብላ ርሁባንን ተራበ ይለዋል። ስት የጽቡዓንን የጥመኞችን መጠጥ የሚቆርጠውን እሱን ተጠማ ይለዋል። እና ይሄንን ምን ብሎ መሰጠረው? አዎ ተርዋል አለ። ተርዋል ምን ተራበ ትለኝ እንደሆነ ፍቅረ ደቂቀ ጓለም የሆነው እንጂ ተራበ ከበለስ በልተውት ለጊዜው ደስ ከሚያሰኝ ፍሬ ሳይሆን ረሃውና ጽሙ እሱም የተራበው ፍቅረ ደቂቀ ጓለም ይሄው የሰው ልጅ ተርብ ያለው እያለ እየተናገረ ነው። ስለ ምግብማ እንደማይጨነቅ ኋምንት ቀዳይቱ ሳምራዊት ምግብ ላምጣልህ ሲያስተምራት ቆየና ደቀ መዛሙርት ምግብ ማምጣት ከተማ ሄደው ነበርና ይዘውለት መጣው። መምህር ተመገብ እንጂ ቢሉት ግብር የሳኩ መብላት ስራዬ መብላት አይደለም የኔ ስራዬ የአባቴን ስራ መስራት ነው ብሏል። አሁንም ተራበ ሲል ስራ ሊሰራ ፈልጎ ነው እንጂ ተርቦ አይደለም። ርወታል ብላ እኮ ሲሉት ስራዬ መብላ አይደለም ካለ አሁን እንዴት ተራበ ይለናል? እውነትም ተርቧል። የሰውን ፍቅር ተርቦ ወደ ዓለም የመጣ መንገደኛ ነውና ራብተኛ ብሎ ገልጾታል በትክክል። ከዚህ አንፃር ነው ይሄን
መጻሕፍት የገለጹት። እንዴት ፍሬ እንደሌለ ያወቀ ይላል ደግሞ። አዎ በወቅቱ ፍሬ እንደሌለ ያውቃል፣ ይረዳል። የባህሪ አምላክ ነው። ነገር ግን አሁንም መለስ ብለን ወደ መጀመሪያው ታሪክ ስተስትነድ ወደ ኦሪት ዘፍጥረት ስንሄድ አዳም አትብላ የተባለውን ቀጥፎ በልቶ ቅጠሏንም ታጥቆ ተደብቆ ነበር በሷ ቅጠል። አዳም ወዴት ነህ ብሎታል። አሁን ስጋ ሲለብስ ይሄ በለስን ሲረግም አይደለም ማድነቅ ያለብን። ትላንት ስጋ ሳይለብስ የበለስን ቅጠል ለብሶ የተደበቀ አዳምን ወዴት ነህ ይለው ነበር። በእውኑ የበለስ ቅጠል ክርስቶስ እግዚአብሔርን አዳምን ከማየት ሰወረውን? ሊሆንም አይችል ነው፣ አይሰወረውም። ግን መጀመሪያም አላዋቂ ስጋን እንደሚዋሃድ እየነገረን ነበረ። አዳም ሆነ ከማሃዱ እኔነ አዳም ከኛ እንዳንድ ሆነ አለ። ለጊዜው በሰውኛ እይታ ሲታይ የሚዘብት ይመስላል አይደል? የሚዘብት የሚያሾፍ እንዴት ከኛ እንዳንዱ እኛን ሆነ ብሎ ሰውኛ እይታ ሰውኛ ዘይቤ ይሆናል። በፍጻሜ ዘመን ግን ስናየው ባህሪያችን ባህሪ አድርጎ በእሪና አስቀመጠው ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ። ይሄን ሲነገር አዳም ከኛ እንዳንዱ ሆነ ብሎ በዛን ሰዓት የተናገረለት በበለስ ቅጠል የተከደነ አዳምን በገነት የትን ብሎ ጠይቋል። ይሄ ማለት በኋላ ዘመን ማያው ስጋን ተዋህጀ ፍሬ የሌላትን በለስ ከበለስ ፍሬ ፈልጋለሁ የሚል ምስጢር ያስተላልፋል። ይሄ ማለት ፍጹም ሰው ሆኗል ማለት ነው። በሌላ መልኩ አለመኖሩ ሲነገረን ማለት ነው። ከዚህ አንፃር በለስን መላለ ፍሬ እንደሌለ ያወቀ ወንጌላውም ተናግሮታል። እስመ ይኮነ ጊዜው ለበለስ አለ ማርቆስ። አሁን እኮ ፍሬ የሚገኝበት ጊዜ አይደለም እንዴት ሄደ አለና ዮሐንስ አፈወርቅ ደግሞ ምን አለው? አዎ አለው በለስን ቢልህ በለስን መሰለህ ከኃይሉ ከታምራቱ ካንደበቱ ሲወጣ ቃል ሲወጣ ምን አይነት ኃይል እንደሚደረግ ወፍጡ ነው ይረውጽ ነብዩ አይደለ? አንደበቱ ሲናገር ኃይል ፈጥኖ እንደሚወጣ ለማሳየት በለስን እንዲህ አለ እንጂ በለስስ እኮ ብሎ የተናገራት ኃጢያትን ነው ይላል። እንደውም ዮሐንስ አፈወርቅ ምን አለ? ጉባኤ አይሁድ ናት አለ። ጉባኤ አይሁድ ሁሌ ይሰበሰባሉ፣ ግን መልካም አልነበረችም፣ ፍሬ አታፈራም። ፍሬ ጽድቅ ፍሬ በረከት አልነበረባትም። የአይሁድ ጉባኤ ሽንገላ ነበረባት። በሱ ጊዜም ብዙ ጊዜ ተሰብስበው ነበረ፣ ግን ምንድነው የሆነችው? የሽንገላ ጉባኤ ነው ሆነ ያገኛት። በዚህ ምክንያት ረገማት ይላል። ጉባኤ አይሁድን ምንድነው አንቺ ፍሬ ለማይገኝብሽ ተንኮል ለሆነው ለምን ተሰበሰቢያለሽ እንደማለት ነው። ሌላው ራሷን በለስን ኃጢያት ብሏታል፣ ወይም ኃጢያትን በለስ ብሎ በምሳሌ ተናግሯል። እና በለስን እንዴት ረገመ ሲል ኃጢያትን ረገማት። እውነት ነው፣ በዚያ ወራት ፍሬ አይገኝም አለ። ከኃጢያት እንዴት ፍሬ ይገኛል? ምክንያቱም የባህሪ አምላክ ምን ሆኗል? ሰው ሆኗልና እንዴት ኃጢያት ይገኛል? የኃጢያት ፍሬ እንዴት ይገኛል? አነጻጽሮታል። ለጊዜው አለ ዮሐንስ አፈወርቅ የበለስ ፍሬ ሲበሉት እየጣፈጠ ይገባል፣ ኋላ ያቀለሽልሻል አለ። ኃጢያትም ሲሰሩት ሰፊ ነው የሚሰራበት፣ የበለስ ቅጠሏ ሰፊ እንደሆነ የኃጢያት ክብረ ገጹ በፈጸመው ብዙ ነው። በተንኮል በሐሜት በቅናት በመገዳደልና ልዩ ልዩ ተንኮሎች ሰፊ ነው መንገዱ አለ። ቅጠሏ ሰፊ ነውና ብሎ ሲናገራት ነው። ግን ረገማት፣ ፍሬ ይገኝብሻላት። ከሱ በኋላ ኃጢያት ኃይል ብርታት አላገኘችም፣ ተረግማለች። መረገም ማለት አትራገሙ የሚል ጌታ እንዴት ተራገመ ይላል ደግሞ ዮሐንስ አፈወርቅ። ይሄ መርቁ እንጂ አትራገሙ የሚል እንዴት ተራገመ? እንዴት ካንደበቱ ይወጣ ይልና አምላካዊ ኃይል ካንደበቱ ሲወጣ ሊቀጠው የፈለገው ይቀጣበታል። አዳምና ሔዋን ባጠፉ ጊዜ እኮ አረገማቸው። ቀለል ያደረገው ነገሩን በላንተም በወዝህ ደር እኮ ነው ቀለልን ያለ እንጂ ብትንትና አድርጌ ላጠፋ ቢለው ሲችል ነበር አይደለም። በቃ እኔ ይሆንላን ብያምጥቼ ነበር ካልቀጠል ይቀጣለው ካሁኑ ጀምሮ አላለውም። በህይወት እንዲኖር 930 ዓመት ፈቀደለት። ልጅ እንዲወልድ ፈቀደለት። ልጆቹ ዓለሙን እንዲመሩ ፈቀደለት። ነገር ግን ቅጣት በሚሰጠው ላይ ግን በባብ ላይ ጠጠር አድርጎታል። ሁሪ በእንግዳችሁ ሁሊ መሬት በልብሽ ጃለ የግመል ግልገል መታሃሊቱን እግሯን ቆማምጦ በሆዷ አንቲኒ ቀቢሰ ኮናሁ በመርዝሽ ተረከዙን ተከታተይዋል ውቱኒ ይቀጥቅጥ ኪሪሳይች እሱም ጭንቅላትሽን ይበልሽ በይ ከበድ ያለ ነው። ቀጥቀጥ ነው ያደረጋት። ዛሬ የሰው ልጅ ባገኛት ሁሉ አምላካዊ ትእዛዝ ሆነና ሁሉም ይዞ መቀጥቀጥ ነው። አዳም ላይ ግና በልበ ወዝ ብላል፣ በወዝ ብላ በልድካም። ምክንያቱም ከዚህ የበላው ኃይልን አልሰጠህም ድካምን ነው ያመጣል ሲል ነው። እና እንዲህ የነበረውን ይሄን በዚህ መልኩ የመጣውን ኃጢያት በለስ ብሎ ከበለስ ጋር የተያዘ ስለሆነ በበለስ አስተምሮ ገለጸውና ፍሬ ይገኝብሻላት ኃጢያት። ከዛ በኋላ ኢየሱስ ክርስቶስ በዚህ ኃይል ከቀጣት በኋላ
ሁሉም በንስሐ ድል ይነሳታል፣ በልጅነት ድል ይነሳታል። ሁሉም ማምለጥ ቻለ። ከዛ በፊት ማምለጥ አልተቻለም ነበር። ሁሉም ነፍሱም ውስተ ለጻድቃን ውስተ እግዚአብሔር ቢልም እንኳን የጻድቃን ነፍስ በእደ እግዚአብሔር የተጠበቀ ቢሆንም እንኳን ከዛ ከቅጣት ከገሃነም የሚያመልጥ አልነበረም። አሁን ግን ማምለጥ ተቻለ ማለት ነው። እና ሰፋፊ ህብረ ብዙ ብሎታል። ባውን ተጸባብ አንቀጽም ብሎ ያስተማረ ወደ ጠባብ በር ግቡ ለማለት ሲፈልግ ነው ብሎ የበለስን ቅጠል ሰፊነት በብዛት እንደምንሰራው አነጻጽሯል። ኃጢያትን ደግሞ በአንጻረ በለስ ረገማ ለኃጢያት ብሎ ሊቃውን ተርጉመውታል። በለስን የረገም አስመስሎ አምላካዊ ቃሉን ሲወጣ ድርጊቱን በበለሱ ላይ ያሳየ። ይሄ ቃል ሲወጣ ሰብአዊ ቃል ነው። በለስ መድረቅ ግን ድርጊቱ አምላካዊ ኃይል ነው። ከዚህ አንጻር በአንጻር የሱ መሰቀል፣ ደም መፍሰስ፣ ስጋ መቆረስ ይሄ ሐሳባዊ የሚገኝ ኃይል ነው። ታምራትን ማድረግ፣ ነፍሳትን መታደግ፣ የሞትን ችንካር ማጥፋት ደግሞ ይሄ አምላካዊ ግብር ነው ማለት ነው። እና ከዚህ አንጻር ጠቅለል ሳደርገው የተራበበትም ፍቅርን የረገመም ኃጢያትን እንደሆነ ይነግረናል ማለት ነው። ከዛ ወዲህ የረገማትና ኃይል አጣች፣ አቅሟን አጣች በደል ይላል። እንዲህ ከሆነ እንግዲያስ በለስ ከደረቀች ቅጠሏም ከወደቀ ማን ይጠለልባታል? አብረን ስናየው ማን ይጠለልበታል? ከደረቅ ዛፍ ስር የሚጠለል ማንም የለም፣ ጉዳት ስላለው። አንደኛው የፀሐይ አያድንም፣ ከዝናብም አያድንም። ጉዳቱ ደግሞ ሲደርቅ ቅርፍቱ ስለሚነሳ ይንጥና እባብ ይደበቅበታል፣ ጉዳት ያደርሳል። ይህ የደረቀ የዛፍ ህይወት ነው የሚያሳየን። ኃጢያት እስተረግማ በዓለም ከጠፋሽ በኋላ ብንሰራት እንደ እባብ እንደ ይንጥ መርዝ ከማትረፍ ወይም ለነዳፊ ለዲያብሎስ ተላልፎ ከመሰጠት በተረፈስ ምን ጥቅም ሊኖራት ይችላል በለስን? እና ዛሬም በበለስ እግር ስር የሚኖሩ በደረቀሽ በሰልስር በለስ ስር የሚመላለሱ ህይወቶች አሉና እኒያ መጠለያ እንደማትሆን ተረድቶ ከዛ ራሱን ማረቅ አለበት እላለሁና ከዚህ አንጻር ተራበ ስንልም ይህንን ነው። ረገማትም ስንል አምላካዊ ኃይልን በአንጻሩም በደልን ሲቀጣልን ነው ማለት ነው። እሺ መምህራችን በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። እግዚአብሔር ይስጥልን። ወደ ቀጣዩ ወደ ሁለተኛው ጥያቄያችን እንሄዳለን። የሁለተኛው ጥያቄያችን ደግሞ የሚሆነው ሰኞን በዚህ መልኩ ካስረዱን ካስተማሩን ማክሰኞስ ስለሱስ ምን ይሉናል? ማክሰኞን የጥያቄ ቀን የሰጣ ገባ ቀን አድርገዋታን ይላል ማቴዎስ ወንጌል ምዕራፍ 21 ቁጥር 23 ላይ ስናይ ወተስሉ አይሁድ ለእግዚእ ኢየሱስ ወይቤልዎ በመባይ ተመኑ ትገብር ዘንድ አሉት። ይህ ሁሉ ድብልቅልቁን የምታወጣው ቤተ መቅደስ ብትገባ ገበው ተጠራርጎ ይወጣልህ፣ ቁሳቁሱ ተጠርጎ ይጠፋልህ። ብታስተምር በመድረክ ምዕመናን የሚያዳምጡህ፣ ትንሹ ቢቀርብልህ ምታበረክት፣ ዋንሰብ ለክሙ ብለህ እንደ ንጉስ እኔ ይሄን አዝዣለሁ ብለህ የምትናገር አንተ ማን ብትሆን ነው በመባይ ተመኑ እንደው በማን ስልጣን ነው አሉት። ይሄ ትልቅ ጥያቄ ነው፣ ትልቅ ጭቅጭቅ ነው። ምክንያቱም ሲያዩት ቤተ መቅደስ ሲገባ በአምላካዊ ታምራት ኃይል የዓመትና የሁለት ዓመት ህፃናት ሆሳዕና ባርያም አሉ። ሰው አስደንግጠው ዝም ቢያሰማቸው ላይባን ይከልሁ አለ ደንጃ መስግናለ ደንጃ ሆሳዕና ባርያም አለ። ይሁን ሁሉ የመንቀጥቀጥ ስራ ሲያዩ በመባይ ተመኑ ትገብር ዘንድ አሉ። ነቢያት ሲመጡ ከመዚህ በእግዚአብሔር ነበር የሚለው። ያን የለመዱትን ቀየረና እግዚአ ነቢያት ክርስቶስ ምን አላቸው? አንሰብለክሙ አለ። ይሄን አታድርጉ ይሄን አድርጉ አለ። እነሱ ግን እግዚአብሔር እንዲህ አታድርጉ ብሏቸዋል ነበር የሚሉ። ይሄንን ሲላቸው ገረማቸውና አንተ ማን ነህ እንዲህስ የምታደርግ? እንዲሁ ይህ ስልጣን ሙሉ ስልጣን የት ነው የተገኘ ብለው ማድነቅም አለበት መጥላትም አለበት እንዲህ ብለው ጠየቁት። እሱም መልሱ የሚገርም ነው። ሰናፍጭ መስሎሽ ተልባ መስሎሽ ሰናፍጭ ትቀምሽ ይላሉ አበው። አንዳንድ ጊዜ ጌታ ኢየሱስ ክርስቶስን መልስ ያደንቁ እንዲህ ዝም ብሎ ዘው ማለት መጠየቅ ጠይቆ ደግሞ ሰዎችን ምላሽ ማሳጣት የለመደ አንደበት ዘው ብሎ ወደ ጌታ ኢየሱስ ሲደርስ የሚመለስለት መልስ የሚደነቅ ነበር። እና አበው ይሄን ምን አሉት? ተልባ መስሎሽ ሰናፍጭ ትቀምሽ። ሰናፍጭ በመጠኑ ነው የሚቀመስ። እንደ ተልባ ካበዛው ባፍንጫው ነው የሚያስለቅሰው። ልክ እንደዚህ እሱ ያዛ አደረገና በጣም ጥሩ እስኪ ነው ልጠይቃችሁ፣ ሁሌ በጥያቄ የምትቆጠሩ እስኪ ነው ልጠይቃችኋልና የዮሐንስ ጥምቀቱ ሰማይ ነው አለ። አዎ ጥምቀቱ ከሰማይ ነው ወይስ ከምድር ነው አላቸው። ጨጫሉ። ሁሉም ተጨነቀ። ከሰማይ ነው እንበለው? ከሰማይ ነው ካልነውማ
እንዴት አላመናችሁበትም? እንዴት ቆርጣችሁ ገደላችሁት? እንዴት አሰራችሁት? እንዴት ቸላላችሁት ይለናል። ከምድር ነው ብንለው እንዴስ መከመ ነብይ ይሬው ህዝቡ በጣም አክብረው የሚያዩትን ዮሐንስ መጥምቅንም ደግሞ ከተራ ነው ጥምቀቱ ምድራዊ ነው ብንልም ነቀፌታ ነው። ምን ይሻለናል? አናውቅም እንበላሉ። ተመካከሩና መምህር አናውቅም እኛሉት ዋን ሰየ እዳከው እኔም አልመልስላችሁም ማለት ያስፈልጋል። እንኳን እንደዚህ የሚረዳ ሲኖር ነው እንጂ የሚመለስ ማይረዳ ሲኖር መናገርን እኮ ጠንቅቆ ነው ያስተማረን። በስነ ፍጥረት ሲፈጠር ሰማይ ሳይመጣ ሳይናገር ቆየ። የሚሰማ ሲመጣ ተናገረ። ሰሚ ሲኖር ተናገሩ ሲለን ነው። መልስንም እኮ ለመመለስ መልስ የሚቀበል ሲኖር ተናገሩ ሲለን ነውና እንደዚህ ብሎ መልሷቸው መልሱን በመልስ መለሰላቸው። የኔም ሥራ ሰማያዊ ነው፣ የዮሐንስም ጥምቀት ሰማያዊ ነው፣ ግን አትቀበሉም ለማለት ያሳያል። እና ዕለተ ሰሉስ ማክሰኞ ዕለተ ተስዕሎት የጥያቄ ቀን ብለዋታን። ነገሩ ጎልቶ ነበር የታየ ከሆሳዕና ጋር ተያይዞ የነበረው ነገር ድባቡ ከብዶ ስለነበረ ጥያቄውም ትምህርቱም ከምሳሌ ቀጥታ ወደ ተግሳጽ ተሻጋግሮ ስለነበረ ከዚህ አንፃር ዕለተ ተስዕሎት ሆና ይህንን ተነጋግረውባታል። የዚህን ቀን ተብላ ተሰይማለች ማለት ነው። እግዚአብሔር ይስጥልን መምህራችን፣ አሁንም በድጋሚ ቃለ ሕይወትን ያሰማልን። በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። እግዚአብሔር ይስጥልን። የዋካ ብርሃን ሚዲያ ተከታታዮችና አድማጮቻችን የዛሬው መርሃ ግብራችንን በዚሁ ጨርሰናል። ስለነበረን ጊዜ ሁሉ የአምላካችን ስሙ ይክበር ይመስገን። ይቆየን።